እንወዳለን ከሷ አጠገብሽ ነው ከዚህ ጋር አኳናችሁን በጣም ያስጠላል። እንዴት እንከባበር። እኔ ፊት ላይ እንደዚህ እንድታረጊ አልፈልግም። እንዴ ምን አደረግን? አኳንሽ በጣም ተለጣጠፋችሁ ምናምን። ምግብ ኖሮ ግሪት እኮ ነው ማለት የሚገባው። አትክፋት እንደዚህ እንዴ እኔ ጋር እንደዚህ አይነት ብሩክ ልጅሽ አንተ ምን ሆነ ነው ወይ ለምንድን ነው ወጣው ነው እዚህ ነው ደብረ መጥመጥና ነይ ሃይ ምን ተጣጣ ነይ እሺ እንዳያወጋችሁ ለቀቃችሁ ዘብረን እኮ ለቀቃችሁ ታቀም እኔ እየታገሱ እኔ ፊት ላይ እንዴት ነው እንደዚህ እንዴት ነው ሶፊ ታዲያ ምን ብለሽ እግሩ ላይ ትቀመጫለሽ እንዴ እንዴት አለ ታረለች እንዴት በተነገር አንተ ትልቴ ያልግዲ ማን ነገር ቆይ አንዴ ተራራታ አው በገዛ ቤት ማኛል አይደለ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ትናንትና ብሩኬ እኔም በጣም አሰቃይቶኝ ነበር። እንደምታውቁት እንግዲህ ከፍፄ ጋር ሆኖ በጣም በቃ ተጫውቶብኛል። አይምሮዬ እስኪጎዳ ድረስ ስንት ነገር እስካስብ ድረስ በጣም ቀልዶብኝ ነበርና ይሁን ግን ችግር የለውም። ዋናው ነገር እናንተ ተዝናንታችኋል ብዬ አስባለሁ። እኔ ብሰቃይም ችግር የለውም እናንተ ከተዝናናችሁ። ግን በጣም ተናድጄ ነበር። ማይሆን ነገር አድርጌስ ቢሆን ኖሮ አሁን በዛ ሰዓት ስሜታዊ ሆኜ ማይሆን ነገር ፈጥሬ ቢሆን አስቡት። እኔን እስር ቤት ከተው እነሱ እዚህ ተደላድለው ሊቀመጡ። ግን እኔ እህታችሁ ደግሞ ራሴን መቆጣጠር እችልበታለሁና አምልጫለሁ ለማለት ፈልጌ ነው። ለማንኛውም ግን እናንተ ስለተዝናናችሁ ደስ ብሎኛል። ዛሬ ደግሞ ከአንድ አዲስ እንግዳ ጋር መጥቻለሁ። አዲስ እንኳን አይደለም ታውቁታላችሁ፣ ግን ያው ረጅም ጊዜ ሆነን በጣም ወደ እሱም በዩቲዩቡ ከመጣ በጣም ቆይቷል። ከኛም ጋር ከመጣ በጣም ቆይቷል። በጣም ጥፍት ብሎ ነበር። እኔ ደግሞ ዛሬ ይዤላችሁ መጥቻለሁ እና እባክህን እንግዳችን እባክህን ግባ አረ የታወቀ እኮ ነው እንዴት ናችሁ? እኔ እና እሱ ቁጭ ብለን ነው እኩል ምን ነው ሌላ ዓለም ላይ ነው። አይ ቆመሽ ነው እንጂ ከኔ ጋር አረ በስመ አብ አንተ እየሮሰትከኝ ነው ይሻላል። ሰላም በላቸው። እንዴት ናችሁ ቤተሰብ? ደህና ናችሁ? አንቺ ጠፋብኝ እኮ ራሱ ስንት ጊዜ ነው። በጣም ባይጠፋብኝ ይገርመኝ ነበር። አዎ እንዴት ናችሁ? ደህና ናችሁ ወይ? የሃይሚም የብሩክም የኛ ቤተሰቦች እንዴት ናችሁ? አውቃለሁ ትንሽ ጠፍቻለሁ። እንግዲህ ቀጥታ ያደረግልኝ ያው ትንሽ በግል ምክንያት ጠፍቻለሁ። ከዚህ በኋላ እመጣለሁ ብዬ አስባለሁ። ያው እንግዲህ ስታገኙ ኮርኩኑ ያለኝ ሰው ነበር። ማን ነው? ኦዲንስ ለምን እንደጠፋ ቀጣይ ተጣፋ ነው ያለው። እሺ ኧረ እኔ አልጠፋማ። እኔ እኮ አልጠፋም። እኔ አንድ ቀን ከዘለለች ፖስት ነው ያለው እየረጥክ ነው መጣው ቢታ። እሺ ለምን ነበር ግን የጠፋው? በሰላም ነው? በጣም ብዙ ሰው አስጨንቀህ ነበር። በሰላም ነው። ትንሽ የግል ጉዳይ አጋጠመኝና በዛ ምክንያት ጠፋ። እሺ ከዚህ በኋላስ ምን ትመጣለህ ወይስ? አዎ እመጣለሁ። መምጣቴማ አይቀርም። የት አባቴ ጠፋል። የት መጣህ ያለኝ? እሺ እንደ መብራታችን እንደ ኢትዮጵያ መብራት መጣው ታይ እኛ ጋር ጠፋል። እኛ ጋር አለ ሁሉ እኛ ጋር አይ እኛም ጋር አለ ታለብሉት ማንን ለማስተካከል ነው? ለማንኛውም አትጥፋ ለማለት ነው። አይ አልጠፋም። ከዚህ በኋላ ያ አንተን የሚፈልጉ ሰዎች አሉ። ያው እውነት ነው። በጣም ይቅርታ እውነት እመጣለሁ። ግን ያው የምመጣበትን ቀን እኔም ስለማላውቀው ነው። ትንሽ ጉዳይ አለችኝ እሷን እስክጨርስ። አንተ እኮ ከቪዲዮ ብቻ አልነበረም የጠፋው፣ ከኛ ራሱ በጣም ጠፍተናል። አዎ እውነት ዛሬ ነው የተገናኘው። ብታምኑ አታምኑ ማርያምን ከስንት ጊዜ በኋላ ይቅርታ ይደረግልኝ። አይ ያው እኔ ይቅርታ ባላደርግልህ እኮ ጀመር ቤት ያላስገባህም ነበር። ግን ያው እንግዲህ እኔ ይቅርታ ሰው ነኝ። ዘልዬ እገባለሁ። ኧረ መስታወት ሰብረህ መስታወቱን እንዲያጠራችሁ። አይ አለው እና ግቢ ትሞታለህ ተጣብቀህ ትቀራለህ። እሺ ለማንኛውም ማለት ነው ቤተሰቦች ይቅርታውን ተቀበላችሁታል? እንዴት ነው ዛሬ የመጣንበትን አይዲያ እንናገር ወይስ ይቅርታውን ካልተቀበላችሁ እንልከዋለን? ቀጥታ አረ ይቀበሉኛል፣ አያሳፍሩኝም። ትንሽ ይሄን ያክል በእነሱ እምነት ካለህማ እኔ ኮርስ ችግር የለውም። ለማንኛውም ዛሬ የመጣ ነው ለአንድ ጥሩ ሀሳብ፣ ለአንድ ተንኮል ነው አይደለ? ለተንኮል ነው እኮ የምጠራኝ ድሮ። በስንት ጊዜ ጠፍቼ ይመጣ ለተንኮል። እሺ ከአጭር ሰው ምን ይጠበቃል? አያ እኛ ነን እኮ የዋሆች አይደል? የኛ የዋህ በጣም ለማንኛውም የዋህ ልጅ ትጮትበታለች። እሺ ምንድነው አይዲያውን? እሺ ማን ነው? አንተ ነው ወይስ ማን ነው የዋህ ልጅ? ተሳስተህ እንዳይሆን በስተት ነው አይደል? የዋሆች ነን። ምን እናድርግ ግን ያው
ይሁንሽ ችግር የለውም። እኔ ለዛሬ ብቻ ተባበረኝ እንጂ እኔ ችግር የለውም። የዋህ ነኝም በል ምስኪን ነኝም በል እኔ እቀበላለሁ። እሺ በደንብ ትሪት ማድረግ ይጠበቅብሻል። እሺ እንግዲህ ተቀባይ ነኝ። ትሪትመንት ምንድን ነው የምትፈልገው? በምግብ ዙሪያ ነው ወይስ በምግብ ይገኛል ነው የምልሽ እኮ የታለ ምግቡ እንዲህ በደረቁ ሪሞት ነው የሚታየኝ። አልሰራውም። ይሄ ሁሉ ጊዜ ስለጠፋ ብሰራም አላቀርብልህም። ቻለሽ ግን መስራት እኔ ነገር በልቼ አላውቅም። እዚህ ቤት ስመጣ ሰንችብስ ነው በበላው የታሸገ ነገሮች ነው። እኔ ሱፐር ማርኬት የወጣው ነው ይመስለኛል። እንደው ባልችል እንደውም ያልቀቅልልህ እኮ እንደውም ከሱፐር ማርኬት የታሸገ እሱ ነው ማንም ይቀቅላል። ኧረ እችላለሁ። ተው ስሜን አታጥፋው። እኔ ብቻ አላየሁም። እኔ ምስክርነት ሰጥቻለሁ። እኔ አንተ እኮ ማየት አይጠበቅብህም ሲጀመር። ብሩኬ ከመሰከረ ይበቃኛል እኮ። ምግብ ስትፈልጊ ጥሪኝ፣ እኔ ሰርቼ አበላችኋለሁ። እችላለሁ እያልክ ነው? እችላለሁ እያልክ ነው? አዎ እንዴ በዛ ነው ታወቀው። እሺ ይሁን፣ ችግር ምናየው ይሆናል። ባይዘው ችግር የለውም እኮ ቀን አለን እኮ ጊዜ አለን እኮ። የምግብ ፕሮግራም እኔ በሆዴ ድርድር አላውቅም። ለማንኛውም ዛሬ ታስታውቂያለሽ? አስታውቃለሁ እንደ ቤተሰብ። እሺ ዛሬ ለምን ነበር የመጣነው? ተነግራቸዋለህ? አይ አንቺ ንገራቸው። ተው ንገራቸው። እኔ ተንኮል መነገር አልችልም። አሁን እኮ ተንኮልህን እኮ እያሳየ ነው። እኔ እንደዚህ በመንካት እኮ እያሳየ ነው። ኦኬ ትንሽ እንደዚህ ነገርም አለው እና እንዳይደብራችሁ ከሆነ ይቅርታ። ተናዘዝ። ይቅርታ ማለት ከፈለክ በል። ይሄን አሳዛኝ ልጅ እንግዲህ ዛሬ ልታስጨንቀው ነው አላውቅም። እኔ ይሄን ሳስብ ማለት ነው ትናንት በጣም ተጫውቶብኝ ነበረ እና ሴት አድርጎት ፍፄም ማለት ነው ይሄ የሴት ቂጥ ምናምን አድርጉለት። ከዛ እኔ ምን ማላየውም ባይዘይ የምረን በቃ እንግዲህ በኋላ ይኸውና ፈታ በለበት እና እዚህ ጋር ምናምን አድርጉለት ዳሌ ምናምን ማለት ነው። ከዛ ማን ነው ፍፄ? አዎ የቤት ሰራተኛ መጣልሽ ምናምን ብሎ ከዛ በኋላ በእንትኗ ማለት ነው። አሁን እኔ አፍራለሁ ለመጥራት ግን እሱ ተማረከ ማለት ነው። ከዛ እኔ ደግሞ ቅጥል አልኩኝ። ያው እንደምታውቀው እንግዲህ እኛ የተጠረበ ጣውላ ነው የምንመስለው። አይብሩክ እና እኔ ደግሞ በቃ እንዴት የኔ ምን ሆኖበት ነው ሌላ ሰው የሚያየው ብዬ ደበረኝና ዛሬ ተንኮል አሰብኩለት። የፍፄ ተመቸ። ትስቃለህ አንተ። ምን አለበት እኔ ልቃጠል እንጂ አንተ ሳቅ እኮ። ሳላየው እንደዚህ ኮንክ ሳይሆንማ በቃ ሞታል ፏኗ የምትለው። እሺ ዛሬ ላሰብሽ ነገር እኩል ታውቃለህ እኮ ምንድን ነው? እሺ ለኦዲየንስ ልናገር፣ እሱ ግን ያውቃል። ተመካክረን አሳምኜ ነው ይዤ የመጣሁት። ለማንኛውም ዛሬ መጣ ነው ከቅዱስ ጋር። አሁን አንተ ስምህ ሊጠፋብኝ ነው በጣም ረጅም ጊዜ ስለሆነ ስለተገናኘን ረጅም ጊዜ ከሆነ ከተገናኘንና አይደል? ስምህ ሊጠፋብኝ ነው ቦስ እና ቦስ ለማለት የፈለኩት ዛሬ ቤተሰቦች ብሩኬን ልናጨልለው ነው ከቅዱስ ጋር ሆነን ማለት ነው። እና እኔና ቅዱስ በቃ ማይሆን አክት እናሳያለን፣ ግን ከወዲሁ ይቅርታ እንጠይቃለን። ብሩኬን ለማናደድ ፕራንክ ለማድረግ ነው እንጂ ሌላ ነገር ምንም አዲስ ነገር የለም። ግን እሱን እናጨልለዋለን። እንዳይሰለዝልብሽ እንዴ እሱ እኔ ላይ ሳይሆን አንተን ፍራ፣ አንተን እንዳይልክ ተሰንዛዘር ነገር እንጂ አረስቸዋለሁ። በጣም ከአንድ ዓመት ከሆነ ተሸክም አንድ ዓመት አልሆነም፣ ግን በእግዚአብሔር ነው ማርያም አንድ ዓመት ከሆነ በጣም እኔ ላይ ግን እንደዚህ የሚደረግ ተጽዕኖ ጥሩ አይደለም። ካድን የሁለት ነኝ እንግዲህ አልካድንህም፣ ራስህ ነክ እኮ እንዴ እኛ ክደና አለን እኮ ችግር የለም። ብሩክ ስለ ብሩክ አትፍሪ፣ ተሸክም ይሆናል ደረሰው ይችላል። ችግር የለም። ኦ ማይ ጋድ ይሄን ያክል አቅም አለክ? እንደዚህ እንዳትሰበር ግን። ለማንኛውም ቤተሰቦችዬ እኔና እሱ ሆነን ማይሆን አክት እያሳየን በቃ ከስንት ጊዜ በኋላ ጠፍቼ መጥቻለሁ ምናምንና ላይክ ቢዝነስ ጀምር ፈልጌ ምናምን ከስሬ ምናምን ያው ችግሮኝ ምናምን መጥቻለሁና ያው እዚህ መኖር ሊጀምር ነው ከኛ ጋር ከዚህ በኋላ ምናምን ነው ሐሳቡ እንደዛ ነው። ከዛ እኔና እሱ ሆነን ደግሞ በቃ ማይሆን አክት እናሳያለን።
እኔ በደስታ ተቀብያለሁ ነው። አዎ ጠፋክ ምናምን እንደዚህ ነው። አዎ ብቻ እንደዛ ነገር እናደርጋለን። ከዛ እኔ ደግሞ ጓራለሁ በቃ መደብረው ነው እዚህ ስለመጣው እኔ ወንድም አለኝ ነው ጓ ደበረክ ምንድነው ይሄን ያክል እኔ እኮ በቃ ስለቸገረኝ ምናምን ብሎ እንትን ይላል። እኔ ደግሞ ማሳየውን አክት አሳያለሁ፣ አንተም ደግሞ ልክ እንደዛው እኔ ላይ ከዛ ምን እንደሚያደርግ እኔ አላቅም። በተንኮል ልገናኘው ነው ብሩክ ከስንት ጊዜ በኋላ ያሳዝናል በጣም ዳንቺ ማ ስንባይ እሺ ይሁን ችግር እኔ እቀበላለሁ። ቤተሰቦች ለማንኛውም አንዴ ስልክህን አምጣ ብሩኬ ጋር ደውለህ አልደረስክም ልበለው። በእኔ ስልክ ነበር የደወልኩለት፣ አሁን በሱ ስልክ ስደውል ምን እንደሚያስብ እንግዲህ አስቡት እስኪ ብሩክ አለማየሁ ደውልለት ቪዲዮ ኮል። አረ እንዴ በጣም ነው እንዴ ራስን ማሳየት ፈለግ። ወይኔ ኦንላይን የለም እንዴ ስልክ እየተደወለልክ ለዛ ነው የማይጠራው። ኦኬ ዘግቼ ልደውለው መሰለኝ። በቃ አንሳውና ማለት ነው ደውላለሁ በል። አይ እንደዛ ሳይሆን ዋይፋይ ላ እሱ ካገናኘው ከዛ እንደዚህ አድርጌ ብደውል ይችላል። እስኪ ቼክ አድርግ ዝም ብለክ አለ እኮ ግን ይኸው እዚሁ ላይ አለ እኮ ይሄ እየደወለልክ ሄሎ ሄሎ ቡቡ ሄሎ ወይ ቡቡዬ። አቤት ቅዱሳ የለም። ሃይሚ እኮ ነኝ። ምንድን ነው በድምጽ አታውቀኝም እንዴ? ኧረ እኔ እንዴት ነሽ እንዴ? ምን ተንተባተብክ? ችግር አለ? ኧረ ወፍ በቅዱስ ስልክ ስደውይ ጊዜ ገርሞኝ ነው እንጂ አብረን ነን እኮ ቤት ቶሎ አመጣም መጥቶ ነው ቤት ቤት መጥቶ እሺ ከትንሽ እንትን አለብኝ መጥቶ እሺ ነው ቶሎ በል። ኧረ ቶሎ በል። ቅድም እኮ መጣው እያልከኝ ነበረ። ኧረ ሰዓት የለንም እና ቶሎ እኮ መጣል እኮ ማሚ በቃ መጣው ይቆራረጣል ደግሞ በሰላም በስተና ልሄድ ነው ቅዱስ ቶሎ በልና ኔትወርክ የተቆራረጠ ነው። በቃ የኔ ከተሰማክ ቶሎ ብለክና ቅዱስ ልሄድ ነው። ዘጋ ይመጣል ማለት ወይ ይነደናል ወይ ጉድ ምን ይባላል? እሺ ምን ይባላል? እሺ ካሜራ እንደብቃ። አዎ ካሜራ እንደብቅና ቤተሰቦች እየመጣው ነው ብሎናል። ከዛ እሱ ሲመጣ እንቀጥለዋለን። ካሜራ ግን እንደብቅ። ምን ያስቃል? ሲመጣ እያሰብኩ ነው። ሲመጣ እያሰብኩ አትፍራ። ድንብርብር ነው ያልኩት። ገና ከሆኑ ከፈራማ ከባድ ነው እንዴ። ለማንኛውም ቤተሰብ ካሜራ ደብቀን እንገናኝ። ካሜራ አስተካክለን ተመልሰናል እና አላቅም እኔ ምን አውቃለሁ። እንግዲህ ከአንተ ጋር አብረን የደወልንለት እንጠብቃለን። መኪና ያለው ሰው ነው፣ በሮ ይመጣል። አትፍራ አትፍራ። ምንድን ነው በጣም እያላበክ ነው። እኔ እንጃ ስለጠፋው ነው መሰለኝ ከቪዲዮ በቃ እንዴት ነው ማራገቢያ ምናምን ያስፈልጋል? እንደዚህ አራግበዋለሁ ብሩኬ ጫፉን እንዳትነካው። ጫፉን አብሬ ነው ማጥንቀባችሁ እኔንም ጫፌን እንዳትነካኝ ጫፌን። ለማንኛውም ቤተሰቦች ካሜራ አስተካክለን ተመልሰናል። እንግዲህ የሚሆነውን አብረን እናያለን። ምን እያደረግን እንጀምር? እስኪ ደግመህ ደውልለት። ደግሜ? አዎ ኦልሬዲ ካሜራ አስተካክለን ጨርሰናል። ቢመጣ ባይመጣ ምን ፈራው ነገር የለም። ድሮ እዛ እያለሁ እኮ ነኝ። ደስ ይላል። ጸዴ ነው ስታምር ቡራችን ይላል።
እንዴት ነሽ? አማን ነው ወይ? አንቺ ከሳሽ እኮ እንደራው ሰጂ እኔ እኮ በቃ ኤዲቲንግ ነው ምናምን እያልኩ ኧረ አይደለም ቁጭ ነው። በሰላም ነው መጣሽ? እንዴት ነሽ? አለሁ ከስንት ጊዜ በኋላ እኔ እኮ ያጣደፍኩሽ እሱ መጥቶ ስለነበር ነው። ኦኬ እኔ እኮ መውጣትም አልቻልኩም ታውቃለህ። እየተጠራሁ ከሰው ጋር ነበርኩኝ። ኦኬ ስራ ምናምን ስራ ነበረች። ሃይማ በቃ በእናትህ አምሮባት ያት በስመ አብ የሌለ ነው የገረመኝ እውነት። ሃይሚ እንዴት ነው ያማረባት? ሌላ ሰው በቃ እኔ መንገድ ላይ ምናምን ባገኛት ማውቃት አይመስለኝም። ሃይሚ በስመ አብ ይመክር ቀድም ያሳየውሽን እንትን አይሽው ግን አንተ በጣም ጠወለቅ ጠቆርኩ። ምን ማለት ነው? እስኪ ያሳየኝ ደግመህ። እዛ መቀሌ 2 ወር ምናምን ነበርኩ አላልኩሽም? አዎ ከዛ በኋላ ጥቁር አልኩ። አንቺ ግን ወፍርሽ። እኔ ወፈርኳ? በስመ አብ እንዴት ነው ያማረብሽ? እና ሰው ሁሌ ባለበት አይቀጥልም። ታዲያስ ይወጣል። እውነት አምሮብሻል። ቡቡ እያታወራም እንዴ? ኧረ አውሩ እናንተ እየሰማሁት እንዴት ነው እኮ ወሬ ጀመረ። አዎ በእናትህ ናፍቆኝ ነበር በጣም። በስመ አብ ብሩክ ግን ከሳሽ አሁን ሆን ብዬ ፈልግ አውቆ እኮ ነው በቃ እኔ እንከባከበዋለሁ። መቼም በኔ እንዳታሳብ እሱ ነው መሰለኝ በጣም የሚንከባከብ። እንደዚህ አይሻልም? ጥሩ አደራ ጥዬ ሄድኩት ማለት ነው። በደንብ እየተንከባከበች ነው። እሱ ከስተው አንቺ ወፈርሽ። አይ እኔም እኮ እየተንከባከብኩት ነው ጂም ስለሚሰራ። ሰላም ነው። እንዴት ነው ስራ ምናምን እንዴት ነው? ፒስ ነው። አሪፍ ነው ይመስገን። ቆንጆ ነው በጣም። ትንሽ ተወላለግሽ ነው እንደኔ ሆነሽ። በስመ አብ ሃይሚን ያማረባት በእናትሽ ሃይሚን ያማረባት በእውነት አመሰግናለሁ። ቁመት ብቻ ነው የቀረሽ በቃ ተዋ ቁመት ብቻ ግን እኔ አጭርነትሽን እወደዋለሁ። እንደዚህ ነው ደስ የሚለው። ኦ ማይ ጋድ አመሰግናለሁ። እንደዚህ ነትሽን ስለሚለኝ እኔ እኮ በቃ እንደዚህ ስለምታለቀኝ ነው ወይስ ማለት ፀጉሬ ራሱ በስመ አብ ምንድን የመሰለው የሆነ ነገር ሳልሰራ እዚህ አካባቢ አለ። አራላ ወስዳለሁ ከፈለክ እስኪ እንሂድ አሳያለሁ። ቆይ ቤት ተከነ ነው የሰንቱስ ፀጉር ከርል ምናምን እኔን አይጠይቀኝም እንዴ? ከርል አለ እንዴ? የሆነ ምን ሄደን ነበር የሆነ አንድ ቀን ሄደን ነበረ። ትዝ ይልሻል? የሆነ ቀን ሄደን ነበር እኮ እዛ ጎበዞች ናቸው። እዛ ታውቃለህ? ሌላ ሄዳችሁት ከንቺ የሆነ ቀን ሄደን ነበር። በስመ አብ የዛኔ የቪዲዮ ቀና በስመ አብ ጥሩ ጊዜ ነበር። የዛኔ ደስ ይል ነበር። አሪፍ ጊዜ ነበር ያሳለፍነው። ያበደ ነበር። ዘና ብዬ ነበር በጣም በእውነት እና ይደገማል አንዴ እንዴ ችግር አለ ደግማል። አሁንማ መጥቻለሁ በቃ ምን ነው የምትደግሚው? ምን ነው የምትደግሚው? ጥሩ ጊዜ ነው። በጣም ናፍቀኝ ነበር ቅዱስ የምር እንደዚህ ከተቀላለድን እኔ ራሱ በስመ አብ ናፍቃችሁኝ ነበር በእውነት በስመ አብ ስንት ጊዜ ሁሉ ጊዜ ግን እንደዚህ መጥፋት አልነበረብንም። በዛ ላይ እንደዚህ ጥውልግ ብለህ ነው የመጣኸው ምናምን ራስን አልተቀበልኩም። በቃ ፀሐዩ እኮ ነው እዛ ፀሐዩ ምናምን በቃ በጣም ሙቀት አለ መቀሌ በጣም በስመ አብ። ከዛ አሁን ቤታችንን አያውቁም። እኔ ጋር ሳደቡ እንዴት መጣዝ? ከኔ ጋር ተደዋውለን ነው አጋጣሚ መጣውና በቃ ሃይሚ ጠፋሽ ምናምን ቢል ልክ ስደውል ከዛ ትዝ አልከኝ አንተ። ከኔ ጋር ትደዋወላለህ አይደል? ከኔ ጋር እናወራለን አይደል? ከተገናኘን ነው የቆየነው አይደል? ቆየን በስመ አብ እኮ እንዴት ቤት ስትመጣ አልደወልክልኝ? በቃ እንዴ አንድ ላይ ሆነን እንደውላለን። በቃ በእኔ ስልክ ደውላ ሰርፕራይዝ ታርገህ ብለህ እኔ በቃ ደስ ይላል ብዬ ነው ያሰብኩት። ሰርፕራይዝ አደረገችን። ምሳ ምናምን በላን ተጫወትን። ቀጠንክ ግን እኔ አሁን ተወከባለሁ በቃ እንከባከባለሁ። አዎ እንዳንቺ ታውፍልኛለሽ እንዴ ምን ችግር አለው? ሀሳብ መተው ጭንቀት መተው እሱ ነው አልተው ያለን በቃ አንድም ጭንቀቴ በቃ እዚህ ጥዬሽ እዛ ስለነበርኩ ምናምን በቃ አሁን እኔ አዲስ በቃ የት ነው? አረ እንዴ ተጫወተን እያወራችሁኝ አይደለም። እኔ ሶትቼ ነው የመጣሁት። እናንተ ሌላ ሙድ ላይ ናችሁ። እንዴት ከማን ጋር ነበርክ እንዴ? ከሰው ጋር ነኝ። ከማን ሰው አለ እዛ ከሰው ጋር ስራ ላይ ሁሌ ከሰው ጋር የምትሆነው እኮ ስራ ላይ ነበር። ጥላት ብቻ ስራ ልሰራ ዝም ብዬ በባዶ ሜዳ እወጣለሁ ከቤት ኮኔ ብቻዬን ተታይ ምን ማለት ነው? እኔ እኮ በቃ ብቻዋን ገርሞኝ እንዴት ብቻሽን እና ገርሞኝ እኮ አሁን ስራ ትቼ ነው። በስመ አብ ስራ ጀመርክ እንዴ? የግድ ነገር አለ። አረ እኮ ነው ልትሄድ ነው ተታይ። አንቺ ለምን አትጀምሪም ስራ? ለምን አንጀምርም ማለት ላይ የሆነ ስራ ደስ ይለኛል እንዴ? ቤት ታዲያ ቤት ምናምን ብቻሽን የምትይ ከሆነ ታዲያ እንዴ? አረ እኔማ አሁን በቅርቡ ነው እኮ ቤት መሆን የጀመርኩት እንጂ እንትን እላለሁ። አረ አሁን በቅርቡ ጀምራ እኮ ከዚህ በኋላ ብቻሽን እንዳትሆኚ የሆነ ስራ እንጀምርና አረ ደስ ይለኛል በቃ አንድ ላይ እንትን እያለን እና በቃ አሪፍ ነው የሚሆነው። እኔ እንደውም ደስ ይለኛል። የሆነ ትንሽ ነገር ነበረኝ እሱን ትቼ ካንተ ጋር ጀምር በቃ አሪፍ ደስ ይለኛል። እኔም እያሰብኩኝ ነው አሪፍ ስራ። አረ እንደፈለጋችሁ ብቻዋን ከምትሆን ቤት ጥሩ ሀሳብ እንደፈለጋችሁ ብቻዋን ቤት ከምትሆን ምንም አትሰራም ደግሞ እኮ እንትን እሱም ከባድ ሁኔታ ላይ ነበር። አዎ በጣም በስማ አንድም ሊያወራን ይመጣ ከዚህ በኋላ እኮ እዚህ ነው የምሆነው በቃ ማለት አዎ ደስ አይልም ነው የምሆነው ከዚህ በኋላ በቃ
ማለት አጠገብሽ ነው ከዚህ በኋላ በእናትህ እኔ በጣም ደስ ብሎኛል እዚህ ነው ሞኖ ማለት ምን ማለት እዚህ ነው ሞኖ ማለት እዚህ ነው የሚሆነው በቃ እንዴት በቃ የሆነ ቤት ምናምን እስከፈልግ ድረስ ከራይ ድረስ ምናምን ሁላ ትንሽ አለ መከራይቱን ራሱ ትንሽ ልቆይ መሰለኝ እዚህ ከዚህ ቤት ካለ ለምን ከራያለሁ እንዴ ካንቺ አጠገቡኝ ካንተ አጠገቡኝ እኔ ሳታስፈቅዱ ነው እንዴ ቤት ልኖር የምትለው እንዴ ይሄው ያስፈቀድን እኮ እንዴት አይወስናችሁ ነው እየነገራችሁ ችግር የለም እኮ እንደ ቤቱ ስላየው ነው የመጣው እሱማ እኔ ምን ችግር አለ ግን ማለት አንተ ነክ ብዬ ስላሰብኩ ነው አይደለም ማን ማወቅ አለብኝ ዝም ብለሽ እንደዚህ አይነት ነገር ትወስኛለሽ እንዴ የእሷም ጓደኛ አንተም ጓደኛ አይደለው እንዴ አይ ብትሆንም የፈለገ ጓደኛ ብትሆንም ማወቅ አለብኝ እኮ ነገርና እኮ አይደለም እኔ ለምን በሼምም በምንም አይደለም እዚህ ሊኖር አይችልም በቃ ይሄ ባሬ መተው ፈልጋለሁ ሲጀመር ነው ማስፈቀድ ነበረብሽ አንቺም ተወስኙ ነገር አይደለም እንዴት አልገባኝም እኔ እኮ ወንድሞች ያሉኝ ብዬ እኮ ነው ቤት ትቼ መጣሁ ሊሆን ይችላል እኮ ቅዱስ እኔ ምንም አላልኩም እኮ ሊሆን ይችላል ግን እኔ ቀርማችሁ መንገር አለባችሁ አይ ቆይ ቅዱስ ይተረጋጋ እንዴ ማለት አሁን እኔ ላይክ ለምሳሌ ከሌላ ቦታ መጥቼ ወንድሞች ያሉኝ ብዬ ስመጣ ትልቅ እንግዳ ነኝ ማለት ትችላለህ እና ታዲያ አሁን ደግሞ አችልም ነው ያለው ለመኖር ምናምን እኔ ማወቅ አለብኝ አይደል ድንገት ወሰነሽ ነው እንዴ የምትነግሪኝ እንዴት ማለት የሁለታችን ጓደኛ ነው ስላሰብኩ እኮ ነው የፈለገ ጓደኛ ቢሆንስ እንዴ አሁን እሺ ቶ አጋጣሚ ቀን የመጣሁት ማታም ብመጣ እንደዚህ ነበር ነው አልገባኝም እንደዚህ አይደለም አሁን እናንተ ያላችሁኝና አንተ እያልከኝ ያለው ነገር አንድ አይደለም እንዴት አንድ አይደለም ምንድነው አሁን እኔ ምንድነው በቃ ላስረዳ አሁን በቃ ሌላ ቦታ ነበርኩኝ ብዙ ነገሮች ምናምን ተበላሽተውብኝ የመጣሁት ብዙ ነገር ጀምራለሁ እኮ ለኔ አትነግሩኝም ከዚህ በኋላ አይደለም ከዚህ በኋላ እኔ ነው የምኖረው እዚህ ነው የምኖረው ካንቺ ጎን ምናምን አይነት ነገር ነው እያልከኝ ያለው እሺ ካንተ ጎን እኮ እኖራለሁ እሱማ ማለት አንድ ላይ ነው ሆነ ማለት እኮ አንተ ቀድሞ እንዲህ ነው ወይ የሚነገረው ሃይሚ አንቺ ዝም በይ እስቲ ቆይ አልገባኝም ነው አሁን እኔ በሼም በይሉኝታ መወሰን ስለማልፈልግ ነው ገብቶሻል ይሉኝታ ማለት አይደለም ቀጥታ እየተናገርኩ ያለሁት ለዛ ነው አይደለም ምን ደብሮክ ነው አንተ እንዴት ነው የማይደብረኝ ማወቅ እኮ አለብኝ አይ በቃ ችግር የለውም ሞተን እሱ እኮ ያለበት እኔ ቅዱስ በዛው አንተ ባልከው ወይና እኔ ባልኩት አይደለም እያወራሁ ያለሁት ያለበት ሁኔታ ቀድመሽ ለምን አልነገርሽኝም ነው ያልኩት እኔ እሷም እኮ አላወቀችም እኔም እኮ ሰርፕራይዝ አድርጌያት እኮ ነው የነገረችኝ አይደል እንዴ ሊኖር ነው ከዚህ በኋላ አሁን ያለቀቀለው ታው እኮ አትነግሪኝም ወይ እኮ እኔ ደግሞ ጠይቀው እንኳን አትይም እንዴ እኮ ታዩ በቃ ታዩ ሰርፕራይዝ እናደርጋለን ብዬ አንድ ላይ እኮ እንንገረው ብዬ እኮ አንድ ላይ በቃ እኔ ደስ የሚለኝ መሰለኝ እንደዚህ ሰርፕራይዝ ብትሆንና እኔ መሰለኝ በጣም ደስ ብሎኛል ምናምን ብታቀፈኝ መሰለኝ እኔ ጭራሽ በይሉኝታ ምናምን አይ ችግር የለውም በቃ ወደ መከራየት መሄድ ይችላል ችግር የለም እንደዚህ የሚደብረው ከራይ ያለ ግን ያው እኔ ደግሞ እዚህ ብትሆን በጣም ደስ ይለኝ ነበር አንደኛ በጣም ተነፋፍቀን ነበር ምናምን አይ በቃ እኔ ምንም ነበር የመጣሁት አይችልም እዚህ ማለት እንዴት ምክንያት ስለማይችል ነው የኛ ቤት ነው አይደል ሊኖር አይችልም በፈልግ እኔ ጓደኞቼን አላሽኖርም እዚህ ማለት እነ ጓደኞቼ እኮ ቤታቸው ምናምን አይደለም ጥሩ ሁኔታ ላይ አሁን አንተ ንገረኝ ተቸግራል አታል አዎ አታል ተቸግራል በቃ እንኖራበታለን ነበር እነግራለሁ ያለው ነገር ነው ያሳውቃል እስከዛው የቱን በጎዳና ላይ ከምናግዘው እኮ እዚያ አጠገባችን አድርገን ብናግዘው ይሻላል ችግር የለም ግን እንደ ባዳ ነው እየቆጣከኝ ያለው እንደ ባዳ አይደለም ሲቀጥል ባንዴ ቤት አትገባም ነገር አኳናችሁን በጣም ያስጠላል እንዴት እንከባበር እኔ ፊት ላይ እንደዚህ እንድታረግ አልፈልግም ምን አደረግን አኳንሽ በጣም ተለጣጠፋችሁ ምናምን ስንት ጊዜ አይደል እንዴ ተራርቀን የመጣ ለምን አንድ ሺህ ጊዜ ቢሆን ባውንደሪ የሚባል ነገር አለ አውሩ እኔ ውሃ ይዤ ልምጣ ምንድነው ተረጋጉና አውሩ ነይ ቁጭ በይ እንዴ ውሃ ይዤ ልምጣ ቆይ ውሃ ይዛልኝ ትምጣ እንዴ ይዘሽልኝ ነይ ምንድነው ብሉ ካልገባኝም ያስቀየምኩ ነገር አለ ከዚህ እኔ ምንም አላስቀየምከኝም አኳናችሁ ያስጠላል ቅዱስ እኔ እንዴ መናገርና ያልፈልግም ምን አረግን ነው ማለት እንዴት ነው ስትነፋፈቅ አለ አይደለ ላይክ ጓደኛሞች ወንድ ስትሆን ምናምን የሆነ ራቀራቀ ነገር ትላለህ ወንድና ሴት ስትሆን ግን በቃ የሆነ ተከራራባለህ ነው አንተ ናፍቆት የምጨርስ እንዴ እህቴ እኮ ናት ሃይሚ እንዴ አንድ ሺህ ጊዜ እህትቱን እንደ እህት ግን አይደለም አኳን እንዴ እህትና ወንድም እንዴት ነው የሚያሳልፈው አኳን እንደ እህት ነው እንደሆነ እህቴ እንደዚህ ትሪት አታረጋትም ማለት ነው እንደዚህ አይደለም እንደዚህ አታረጋትም እንደዚህ አይደለም ውሃ ልስጥህ ላንተ አንፈልግ የምታረጉትን ነገር ግን ስነ ስርዓት ያዝ የምሬን ነው ምግብ ውጪ እንበላለን እዚህ አታል እሺ እኔ ደስ ይለኛል የተቸገረ ሰው ነው ውጪ የሚበላው ቤት አለ አይደል ችግር አለ እኔ እከፍላለሁ እሷ እኮ እንጂ የምትጋብዘኝ ብሩክ ግን እንዴት ነው አልገባኝም በጣም መስመር እያለፋችሁ ወይ በመሃላችሁ ሌላ ነገር አለ እኔ ማላውቀው ነው ግራ ገባኝ በጣም መስመር እያለፍሽ ነው ማለት አልገባኝም አኳንሽ ያስጠላል ምን ሆንኩኝ እኔ ከዚህ በፊት ጸብ ላይ ነበራችሁ ነው ስላገኘው ጸብ ላይ ያልነበርና ምንም አይደለም አኳናችሁ ያስጠላል እንዴ ሃይሚ እኮ እህቴ ናት ቆይ እህቴ እንዴት ነው ትሪት የምታረጋት እሺ ቆይ ንገረኝ እኮ አንድ ሺህ ጊዜ እህትቱን አኳናችሁ ያስጠላል ግሮን እየነካክ
ምን አደረገ እንዴ? ወፍራ እኮ ነው። ወፈርሽ አልኳት እንደዚህ በቃ ምን ችግር አለው? እንደዚህ መንካት ምን ችግር አለው? ችግር አለው? እኔ አልገባኝም። እህትህ እንዴት ነው ቆይ ትሪት የምታደርጋት? እሺ አንተ ተረጋጋ። ትዕግስቴን እየተፈታተናችሁት ነው። ተረጋጋ። ቅዱስ ከቻልክ በቃ አንተ ሜቢ ችግር ላይ ሆነ ከሆነ ምናምን በቃ እናወራለን በስርዓት አልኩ። በእንደዚህ አይነት ወይ ግን እኔ ላስቀርብህ ምንም ልልም አልችልም። ማለት ነገር ኮንፈርት እየሰጠኝ አይደል? ቆይ ከዚህ በፊት እኔና ሃይሚ እንደዚህ ሆነን አይተን አታውቅም? አይደለም አይተን አታውቅም? አላውቅም። ይሄ በጣም አጋጣሚ ተላልፈን ምናምን ይሆናል። አንተ ወይ አይደለም አሁን እኔ ሱፊት አንቺ ላለመናገር በጣም እየጣርኩ ነውና አርፈሽ ቁጭ በይ በቃ። እንዴ እንደዚህ ማትበላት እንዴት እንደዚህ ይባባላል እንዴ? ምንድነው ብሩክ? እሺ እንጣላ ነው አሁን ጸብ ነው የምትፈልጊው? ሁለታችሁ ከኔ ጋር ነው እንዴት? እኔ እኮ በቃ ናፍቀኸኝ እኮ ነው ሁላ ደውዬለት አልኩኝ። እንዴት ነው ወደ ጻፍ? አይደለም ለምን ቆይ አንተ አትረጋጋ። ለምን አትረጋጋ? ቆይ አንቺ ለምን ስነ ስርዓታችሁን አትይዙ? ይደብራል። እግዚአብሔር ይደብራል። እኔ እኮ ወንድሞቼ ብዬ ነው የገባሁት እንጂ እኔ ምን ብያለሁ? አጎቴ ነው ብያለሁ። ምን ችግር አለው? እሺ ወንድሜ ነህ። እሺ እኮ ታዲያ ምንድነው ወንድም ካየኝ ስነ ስርዓት ያዛ ምንድነው የምትለጣጠፉት የምትሽለጠለጡ ፊት ለፊት? ዝም አልኩኝ። የተለየ ነገር አድርገን ዝም በይ እሺ። ቆይ እህትና ወንድም እንዴት ነው? እኔ አሁን እህት አለችኝ። እህቴ እንደዚህ ነው ትሪት ማድረጋት ከእህቶች የፈለገ እህትና ወንድም ቢሆን እህትና ወንድም እያልክ ልታለምጥ ነው እንዴ? እንዴ እኔ እኮ አትሊስት እኮ ጓደኛዬ ነች ብለህ እኮ ትሪት ማድረግ ልባል። እስቲ በእናትሽ ስነ ስርዓት እዚህ ቁጭ የምትይ ከሆነ ቁጭ በይ። የምታወሪው ከሆነ አትክፋት እንደዚህ እንዴ። ምግብ ኖሮ ትሪት እኮ ነው ማድረግ የሚገባው። አትክፋት እንደዚህ እንዴ። እኔ ጋር እንደዚህ አይነት ብሩክ ልጅሽ አንተ ምን ሆነህ ነው? ወይ እንዴ ተነሽ ውጣ። ለምንድን ነው እሺ የምትመታው? ለምንድን ነው ወጣው? እኔ አልወጣም። እዚህ ነው ደብረ ምትመጣና እኔ ሃይሚ እሺ እንዳይወጋችሁ ለቀቃት። እግዚአብሔርን እኮ ለቀቃት። ታውቅም እኔ እየታገስኩ እኔ ፊት ላይ እንዴት ነው እንደዚህ? እንዴት ነው ሰው ፊት ታዲያ የምትመታታለህ እንዴ? ንቀት ነው ወይ? ትማታለህ? ንቀት ነው ወይ እኮ እንዴት ትመታታለህ? ስንት ነገር አሳልፋችሁ እንዴት ነው እንደዚህ በአንድ ነገር በእኔ ምክንያት ያደረኩት? እኔ ነኝ ጥፋተኛ እዚህ መምጣቴ እኔ ነኝ። በቃ ችግር የለም። ቅዱስ ለምን አትወጣም? ለምን አትወጣም? እሺ ልውጣ ነው የምሄደው። ልውጣኝ? ቆይ አልገባኝም። የት ነው የምሄደው? አንተ ለምን አትወጣም? እግዚአብሔርን ከዚህ በላይ ተጣልቼሽ ነው የምወጣው። የመጨረሻዬ ነው የምወጣው። መታኝ እኮ ሁሉም ነገር ይቀራል እንጂ ይቅርታ ጠይቀኝ። ምንም ሳላደርግ ለምን ይቅርታ የምጠይቅሽ? ምንም ሳላደርግ ነው የመጣው። ቆይ እንዳነከኝ እንደ ጓደኛ ከምታከብረኝ ከሆነ የምታረጉትን ነገር ስነ ስርዓት ያዙ። ስነ ስርዓት ያለው ነገር አድርግ። እኔ ብሩክ አሁን ከዚህ ምንም አላልኩም። ምናምን እንትን ተገናኝተን እንደዚህ ነው ጊዜ ማሳለፍ ያለብን። ምንም አላልኩም፣ አልተናገርኩም። እኔ ፊት ላይ ብለሽ እግሩ ላይ ትቀመጫለሽ እንዴ? ምን ችግር አለ? እህት አይደለች እንዴ? ችግር አለ? አንተ እህቴ እያልክ እንዲህ ማን ነገር ቆይ አንዴ ተረጋጋ። አሁን በገዛ ቤት ማኛል አይደለ? ምን እያልክ እንዳልፈልግ ለለም ምንም ልቀቂኝ በእናትሽ ወደዛ ስቶሪስ እንዴ? ከዚህ በፊት ነው ተጠራጥረናል ነው እንዴ? እኔ አልገባኝም። ወይ ያልተዋጠለ ነገር ነበር። እግዚአብሔርን ወይ ውጣ ስመለስ ወይ እንዳላገኝ። እንዴት ስመለስ? እኔማ ከወጣ አንድ ላይ ነው የምንወጣው። እንደውም ለቀቃት እሷን። እግዚአብሔርን የሚንጣላ ለምን አትረጋጋም አንተ? ምን ያደረኩት ነገር አለ? ምንም እኮ አላረገችም። ምን አረገች? እሺ ለምን ይኸው ቀላሽ ተለጣጠፋችሁ? ይክላታ አይደል? እንዴት ነው አንቺ እኔ ፊት እንደዚህ ክብረ ቢስ የምታረጊ? በቃ ተረጋጋ። እኔ ምንም አልወኩም። እንዴ ለምንድን ነው እንደዚህ? ና የት ነህ? የት ነው የምትሄደው? ቆይ እንዴ ና እኔ ነኝ የምሄድና አንቺ እንዳይቆርጥሽ። ኧረ አንቺ በር እየከፈተ ነው። ኧረ እንመለስ። ኢየሱስ ምን ውስጥ ነው የገባሁት? ወይኔ ጉዴ! ፊቴ ጋለ እኮ በኢየሱስ የጅል ፕራንክ ነው እንዴ እያደረግነው? እግዚአብሔር እኔ እኮ ሲያያዘኝ እኮ ላለመጣላት እየሞከርኩ ነው። እሺ እንዳይቆርጥሽ ነው ወደዚህ አርፈ በስማ አንተ አጮለኝ እኮ መቶኛ ያቅም እኮ በገዛ እጄ እኔ በለኝ አፍልቼ ነበር። እንዳይቆርጥሽ ወይኔ በኢየሱስ አምላኬ ሆይ እሺ ምን እንዴት ነው የምናደርገው? ምን አውቃለሁ? ምን ውስጥ ነው የከተትሽኝ? አንቺ ሴት እኔ ብዬ ፈላ
እሺ አሁን ፕራንክ ነው እኔ አይደለም ራስሽ በይ ፕራንክ ነው እንዴ እና ፕራንክ ነው ካላለው እኮ የምር ነው የሚመስለው እግዚአብሔር እኮ ራስሽ በይ ወኔ እኮ ሲረጋጋ እንነግረዋለን እግዚአብሔርን አሁን ሲረጋጋ ራሱ ይምጣ አላውቅም አዎ ሲረጋጋ መምጣቱ አይቀርም የት ያድራል ብለሃል ቁጭ ብለን እንጠብቀዋለን እዚሁ ገባህ አይደለ ፕራንክ መሆኑን እንነግረዋለን ለማንኛውም ራሱ ወጣ ቤተሰቦች ፈጠነብን እኮ ለመውጣት ለማንኛውም ቤተሰቦች ፍራንክ አደርጋለሁ ብዬ አንድ ጥፊ ቀምሻለሁ የሌለበትን ባህሪ መቶኛ አቅም በእኔ የለውበትም ምንም የለበትም ለማንኛውም ቤተሰቦች በቃ አረጋግተ ነው በቀጣይ ቪዲዮ እንመለሳለን አይሻልም ወይኔ አምላኬ በቃ ቤተሰቦች ቻው ካሜራ ላስቁም